ሰላም ሰላም ወደ ቻናላችን ተከታታዮች ዛሬ በርካታና አነጋጋሪ የሆኑ መረጃዎችን ይዘንላችሁ ቀርበናል። የዝውውር መረጃዎች ወጥተዋል። ዩሊያን አልቫሬዝ አዲስ ነገር ገጥሞታል። ልጁ በይፋ እየተቃወመ ይገኛል። የሰራቸው ነገሮች እንመለከታለን። አርሰናል ማርቲኔሊን እንደሚሸጥና አርቴታም እንደማይፈልገው ነግሮታል። በዚህ ጉዳይ ላይ ዝርዝር መረጃን ይዘን መተናል። እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ቀሪ ጨዋታዎችም ተከናውኗል። ትላልቆቹ ክለቦች አሁንም እድል እየቀናቸው አይደለም፣ ግን ማን ሲቲ አሸንፏል፣ ሊቨርፑል አቻ ወጥቷል። እንዲሁም ሌሎችም ጨዋታዎች ተከናውነዋል። ባርሴሎና እጅግ በጣም ሰፊ ውጤት አስመዝግቦ የመጀመሪያውን ሳምንት ጨዋታ በድል ተወጥቷል እና በርከት ያሉ መረጃዎችን ይዘን ቀርበናል ማለት ነው። እናንተም ቪዲዮ ላይ ካደርጋችሁ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ መጀመሪያው መረጃችን የምናመራ ይሆናል። በመጀመሪያም የምንመለከተው እንግዲህ የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት መርሃ ግብር እጅግ በጣም አስደሳች በሆነ የጨዋታ ሂደቶች መጀመሩን እናስታውሳለን አይደለም? ታዲያ ማንቸስተር ሲቲ በዛሬው ዕለት በኢታድ ስቴዲየም በርንማውዝን አስተናግዶ 2-1 በሆነ ሰፊ ውጤት አስደናቂ በካምባክ ነው ማሸነፍ የቻሉና አመቱን በድል ጀምሯል ማለት ነው። ይህ ጨዋታ ለአዲሱ የሲቲ አሰልጣኝ ኤንዞ ማሬስካ እጅግ ፈታኝና በጣም አስቸጋሪ የነበረ ጨዋታ ነበረ። ምክንያቱም በርንማውዞች ገና በመጀመሪያው አጋማሽ በ26ኛው ደቂቃ ላይ ነበረ ታቨርኒየር ባስቆጠራት ጎል መሪ መሆን ችለው የነበረው። ታዲያ ከዚህ ግብ ቀጥሎ ሲቲ የማገገሚያ ግብ ለማስቆጠር የፈጀባቸው ደቂቃዎች በጣም በርካታ ነበሩ። 84ኛ ደቂቃ ላይ ማርክ ጉይ በአይነቱ ለየት ያለ ያጫወት ስታይል ተመልክተንበታል ይህን ተጫዋች። ምክንያቱም ኤንዞ ማሬስካ ለቡድኑ ምን አይነት ጥቅሞችን ይሰጣሉ እያንዳንዱ ተጫዋች የሚለውን ገና ፈልፍለው እያወጡ ስለሚገኙ ነው። ታዲያ በዚህ ጋር በተያያዘ እንግዲህ ማርክ ጉይ ባልተለመደ መልኩ የመሃል ሜዳ ተጫዋች ሆኖ ተመለከት ነውና 6 ቁጥር ወይ ደግሞ 8 ቁጥር ይሁን በሚገባ ልንለዩ ያልቻልነው ሁኔታ ነበረ። ካጠገቡ የነበረው ኤሊት አንደርሰን ጥሩ የሚባል እንቅስቃሴን አላሳየምና ኤንዞ ማሬስካ በዚህ ረገድ ኃላፊነት ሪስክ ወስደው እኔ ላይ ይላከክብኝ ብለው በዚህ መልኩ ሞክሮት ነበረ። ማርክ ጉይ አንድ ድንቅ የግብ ዕድል አምክኖ ነበረ፣ ማግባት ይችል ነበረ። ግን ከዛ በኋላ ደግሞ ሌላ ግብ አስቆጠረና ክለቡን አቻ አደረገ። ከዛም ቫርዲዮል ነው በመጨናቀቂያው ደቂቃዎች ላይ 91ኛው ደቂቃ ላይ ግብ አስቆጥሮ ክለቡን አሸናፊ አድርጎ እንዲወጣም በማድረግ ጨዋታውንም መገልበጥ የቻሉት። ታዲያ እንዳልኳችሁ ነው አዲሱ ፈራሚ ጉይና ተከላካዩ ቫርዲዮል በባህሪና በውሳኔያቸው ሰጪ የተሞሉ 2 ግቦችን በማስቆጠር በጣም ሪስክ የወሰዱባቸው ምቶች ነበሩና ሲቲን አሸናፊ አድርጓል። በዚሁም አሰልጣኝ ኤንዞ ማሬስካ ሲቲ ዘመናቸውን በድል መክፈት ችለዋል። ሲቲ በቀጣይ ሳምንት አርብ ዕለት ከክሪስታል ፓላስ ጋር የሚጫወት ይሆናል። ነገር ግን ከሲቲ ጋር የተያዘው ትልቁ ዜና የጨዋታው ውጤት ብቻ አይደለም። በሰሜን ለንደኑ ክለብ ቶተንሃምና በሲቲ መካከል ትልቅ የዝውውር ስምምነት ተደርሷል። ቶተንሃሞች ግብፃዊውን የሲቲ አጥቂ ኦማር ማርሙሽን ለማስፈረም ሙሉ በሙሉ ከስምምነት ስለመድረሳቸው ተረጋግጧል። ዝውውሩ የውሰት ሲሆን በውሉ መጨረሻ ላይ ግን የ50 ሚሊዮን ፓውንድ የመግዛት ግዴታ ያካተተ ነው። የ5 ዓመቱ ግብፃዊ አጥቂ በነገው ዕለት ወደ ለንደን በመጓዝ የሕክምና ምርመራውን እንደሚያደርግም የተረጋገጠ ጉዳይ ሆኖ ተመለከት ነው። በሌላ የፕሪሚየር ሊግ ጨዋታ ብራይተን አስቶን ቪላን ባልተጠበቀ መልኩ 4-0 በሆነ ሰፊ ውጤት በማሸነፍ አመቱን በሚገባ ጀምሮታል። ከዚህ ጋር በተገናኘ አንደኛ ደረጃ ላይ የተቀመጠው ክለብም ብራይተን ሆኗል ማለት ነው። በሌላ ታላቅ የፕሪሚየር ሊግ ግጥሚያ ሊቨርፑል እና ኒውካስትል ዩናይትድን አገናኝቶ ነበረው። 2-2 በሆነ ውጤትም ተለያይቷል። ጨዋታው በሁለቱም በኩል ፈጣን፣ ማራኪና በጎሎች የተሞላ ነበረ። የኒውካስትል ዩናይትድን ግቦች ኤላንጋና ዊሎክ ማስቆጠር ሲችሉ የሊቨርፑልን ያቻነት ግቦች ደግሞ ኮዲ ጋክፖና ዶሚኒክ ሶቦስላይ በመጨረሻ ደቂቃ በፍጹም ቅጣት ምት አስቆጥሯል። ከጨዋታው በኋላ የተሰጡ አስተያየቶች እጅግ አነጋጋሪ ነበሩ። የሊቨርፑል አሰልጣኝ ኢራዮላ ቡድናቸው የተፈለገውን ሙሉ 3 ነጥብ ማሳካት ባለመቻላቸው ያላቸውን ቁጭት ገልጸዋል። ውጤቱ እኛ የፈለግነው አልነበረም፣ ነገር ግን ዛሬ መሸነፍ አይገባንም ነበረም ሲሉ ነው የገለጹት። ሁሉም ተጫዋቾች ዛሬ ላደረጉት ጥረት ላመሰግናቸው ፈልጋለሁ። በተለይም ተቀይረው የገቡ ተጫዋቾች አዲስ ጉልበት ሰጥተውናል ሲሉ ነው
የገለጹት። በሌላ በኩል ድንቅ ጎል ያስቆጠረው የሊቨርፑል አማካይ ሰቦስላይ በበኩሉ የሊጉን ከባድነት አስረድቷል። ማሸነፍ እንችል ነበር፣ ነገር ግን ይህ የእንግሊዝ ፕሪሚየር ሊግ ነው። እዚህ ሊግ ውስጥ ምንም አይነት ቀላል ጨዋታ የለም ሲል ነው የገለጸው። ቀጣይ መርሃ ግብር ስንመለከት ቅዳሜ ዕለት ሊቨርፑል ከፎረስት ጋር ሲጫወቱ፣ ቶትናም ደግሞ ከኒውካስትል ዩናይትድ የሚጫወቱ ይሆናል። እናም በእንግሊዝ ፕሪሚየር ሊግ ሁለተኛ ሳምንት መርሃ ግብሮች እነዚህ ጨዋታዎች ተጠባቂ ይሆናሉ ማለት ነው። አሁን ደግሞ ወደ ጣሊያን ሴሪያ እና ወደ ስፔን ላሊጋ እንሻገር። በሴሪያ የመጀመሪያ ሳምንት ኤሲ ሚላን ቶሪኖን 2-1 በማሸነፍ ውድድሩን በድል ጀምሯል። አድሪያን ራቢዮ እና ሲሴ ለሚላን የማሸነፊያ ግቦችን ያስቆጠሩ ተጫዋቾች ሲሆኑ አሰልጣኝ ሩበን አሞሪም የመጀመሪያ የሴሪያ ጨዋታቸውን በማሸነፍ በጥሩ ሁኔታ ጀምሯል። በሌሎች ጨዋታዎች ጁቬንቱስ ፍሬሲኒዮኒ በግሌሰን ብሬመር የብቸኛ ግብ 1-0 አሸንፏል። አትላንታ ሳሱሎን 2-1 አሸንፏል። በቀጣይ አርብ ኤሲ ሚላን ከቬኔዚያ፣ ቅዳሜ ደግሞ ጁቬንቱስ ከፓርማ የሚጫወቱ ይሆናል። ወደ ላሊጋ ስንመጣ ደግሞ የካታሎኑ ክለብ ባርሴሎና አመቱን በታላቅ የጎል የጎል ፌስቲቫል ጀምሯል። ባርሴሎና ኤልሼን 5-0 በሆነ ሰፊ ውጤት አሸንፏል። ራፊኒያ 2 ጎል፣ ፈርሚን ሎፔስ 2 ጎሎች እና አዲሱ ፈራሚ አዴየሚ 1 ጎል አስቆጥረዋል። እዚህ ጨዋታ ላይ ትልቁ መነጋገሪያ ነጥብ አዲሱ የባርሴሎና ፈራሚ ጎርደን ነበረ። ጎርደን ተቀይሮ በገባ በ6 ደቂቃዎች ውስጥ ብቻ 2 የግብ ዕድሎችን ፈጥሮ 2 አሲስቶችን ማድረግም ችሏል። በተለይ ለፈርሚን ሎፔዝ ኳስ አመቻችቶ ያቀበለበት መንገድ በብዙዎች ዘንድ ሙገሳን እያስቸረው ይገኛል። ነገር ግን ከጨዋታ ውጪ ትልቅ አጠራር የሆነ የተከሰተ ነገር አለና የግራ መስመር ተከላካዩ አሊያንድሮ ባልዴ ጨዋታው ላይ ሙሉ በሙሉ ከስኳድ ውጪ ነበረ። ታዲያ ከጨዋታው በኋላ አሰልጣኝ ሃንሲ ፍሊክ ስለ ባልዴ ሁኔታ ሲጠየቁ የሰጡት ምላሽ እጅግ ግልጽና ጠንከር ያለ ነበር። ዛሬ ጠዋት ከባልዴ ጋር ተነጋግሬ ነበረ። 100% እዚህ ስሜቱ እንዳልሆነና አእምሮ ሙሉ በሙሉ ከኛ ጋር እንዳልሆነ ነገርኩት። መጀመሪያ አእምሮንና ሀሳቡን ማጽዳት አለበት፣ ከዛ በኋላ እንነጋገራለን ሲል ነው የተናገረውና የፊሊክ አስቴት ደግሞ ቀጥታ ከእንግሊዙ ዩናይትድ ጋር እያያዛል። ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ፍላጎት እንዳለውና እየተነጋገረ እንደሆነ መረጃዎች ይወጡ ይገኛሉ። አሁን ወደ ዝውውር በዚሁ ስንገባ ዩናይትዶች የ2 ዓመቱን የካሜሩን አማካይ ካርሎስ ባሊባን ከብራይተን ለማስፈረም የተያዙ ሂደቶችን ጨርሷል። እንደ ዴሊ ሜል ዘገባ ከሆነ ባሊባም በካሪንግተን የሕክምና ምርመራውን አጠናቆ ለ5 ዓመታት የሚቆይ ውል ፈርሟል። ውሉም እስከ 2032 ድረስ የማራዘም አማራጭን ያካተተ ነው ሲል ነው የገለጸው። ዋና ክፍያው እንግዲህ 65 ሚሊዮን ፓውንድ ሲሆን 5 ሚሊዮን ፓውንዶች ደግሞ ተጨማሪ ክፍያዎች አሉትና በአጠቃላይ 70 ሚሊዮን ፓውንዶች ያክል ማንቸስተር ዩናይትድ ለባሊባ ያወጣው ዝውውር ነው። ታዲያ ዩናይትድ ይህንን ዝውውር በዛሬው ዕለት ሰኞ በይፋ የሚያስተዋውቅ ይሆናል ተብሎ ይጠበቃል። ዩናይትድ ለምን ባሊባን ለማስፈረም ፈለገ የምትሉ ከሆነ ምክንያቱም በውድድር ዘመኑ የመጀመሪያ ጨዋታቸው አዲስ ያስፈረሟቸውን ሳንቶስና ቴሌማንስን በአማካይ ክፍል ላይ ያሰልፈው በሁል ሲቲ ያልተጠበቀ 2-0 ሽንፈት አስተናግደው ነበርና ይህ የአማካይ ክፍላቸው ተጨማሪ ጥንካሬ፣ የአካል ብቃት እንዲሁም ደግሞ ጉልበት እንደሚፈልግ ማረጋገጫ እንደሆነ እናውቃለንና በተጨማሪም ዩናይትዶች ደግሞ የግራ ተከላካይ ቦታቸውን ለማጠናከር የባርሴሎናውን ኮከብ ባልዴን ሁኔታ በቅርበት እየተከታተሉ ይገኛሉ። ቅድም እንዳልነው ፍሊክ ባልዴ አእምሮ እኛ ጋር አይደለም ማለታቸው ዩናይትድ ተጫዋቹን የመውሰድ ዕድሉን ያሰፋዋል ተብሎም ይታመናል። አሁን ደግሞ ወደ ዛሬው ዝግጅታችን ዋናው ሀሳብ ስንመጣ በሰሜን ለንደኑ ክለብ አርሰናል ቤት ምን እየተካሄደ ነው? ማርቲኔሊ ለምን ከስኳድ ውጪ ሆነ?